ሩታ ወንድሟ ሮቤልን ከህይወቴ ውጣልኝ አለችው። ትልቅ ውሳኔ ወሰነች። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? ሁልጊዜም ቅንቅኑን መልካሙን የምታስቡ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ቤተሰብ እስካሁን ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳም። እንግዲህ ከሰሞኑ እየተፈጠሩ ያሉ ነገሮች እጅግ ብዙዎችን አስገርሟል። እንዲሁም ደግሞ ብዙዎች ሩታና የአብርሽ ነገር አበቃለት ሲሉ መልሶ እየታዩ ያሉ ነገሮች ሁለቱንም ተስፋ የሚሰጡ የሁለቱን ደግሞ አንድ ላይ መሆን ተስፋ የሚሰጡ ነበር። አሁን ደግሞ በስተመጨረሻ ሩታ ደግሞ የወሰነችው ውሳኔ አብርሽ ወደሷ የሚመለስበትን ነገሮች የተመቻቸ እንዲሆንላት አድርጓል። ምክንያቱም ብዙ ጊዜ አብርሽና ሩታን አንድ ላይ መሆን የማይደግፈው ሰው ወንድሟ ሮቤል ነበረ። ብዙ ነገሮችን እያደረገ እሱን ከህይወቷ ለማስወጣት እንዲሁም ደግሞ ሌላውን ሰው ህይወቷ ላይ አድርጎ ደስታ የተባለውም ሰውም ወደ ሩታ ህይወት ያመጣው እራሱ የሩታ ወንድም ነበርና አሁን ላይ ሩታ የወሰነችው ውሳኔ ያህን ነገር እንዲቀር አብርሽ ደግሞ ሩታን ብሎ ትዳሩን ብሎ ልጁን ብሎ ወደ ህይወቷ ድጋሚ የሚመለስ ከሆነ ነገሮች እንዲስተካከሉና ነገሮች ጥሩ መልክ እንዲይዙ የሚሆን ውሳኔ ትልቅ ውሳኔ ሩታ ወስናለች ማለት ነው። ሮቤል እንግዲህ ከሰሞኑ ይሄ በተለይ ትላንትና የተለቀቀው ቪዲዮ ላይ ብዙዎቻችንም እንዳየነው እና ከውስጥ መስመርም ብዙዎች ሀሳባችሁን እንደሰጣችሁኝ ያደረገው ነገር እጅግ ልክ ያልሆነ ነገር ነው። ምክንያቱም ደግሞ ሩታ ደስታን እንደማትፈልገው በቃ ግልጽ የሆነ ነገር ተናግራለች። ህይወቷን ከሱ ጋር መቀጠል እንደማትፈልግ የተጀመረም ህይወት የላቸውም። እሱ ይመጣ ነበረ ግን ሆኖም እኔ ካንተ ጋር ምንም አይነት ነገር የለኝም፣ ከዚህ በኋላ አቁም። አንተ አብርሽን የምትጎዳ ሰው ከሆንክ ወይም ደግሞ ለአብርሽ የጥሪ ወረቀት እስከ መስጠት የደረስከ ሰው ከሆንክና አብርሽን ለማስደብደብ ሌላው ነገር እያሰብክ ከሆነ የልጅ አባት ነው ምንም ቢሆንና እኔ ካንተ ጋር ምንም አይነት ነገር እንዲኖርኝ አልፈልግም። ነገ እሱን አንድ ነገር ያደረግ ነገ ደግሞ ከኔ ለኔም አትመለስም ብላ ሙሉ ለሙሉ ከሱ ጋር ያላትን ነገር እንደቋጨች አይተናል። ሆኖም ግን ከዛም በኋላ ትዳሯን ለማስተካከል እና አብርሽን ወደ ህይወቷ ለማስገባት እንግዲህ ብዙዎች ሩታ አሁን ይሄን እያደረገች ያለችው ነገር ከኋላ የሆነ ያሰበችው ነገር ቢኖር ነው እንጂ እንዴት አብርሽን በዚህ ልክ በፍጥነት እንደዚህ ያውም ደግሞ ያለምንም የሆነ ፕሮሰስም የለውም እና እንዴት ፈለገችው፣ እንዴት ወደ ህይወቷ እንዲመለስ ፈለገች እያሉ ሩታ የሆነ ነገር አስበሽ ከሆነ አሁን ያሰብሽው ነገር ወይም ደግሞ ድጋሚ አብርሽን ለመጉዳት አስበሽ ከሆነ በጣም ልክ ያልሆነ ነገር ነው እያደረግሽ ያለሽው። የምታደርጊውን ነገር ማቆም አለብሽ። የምታደርጊውን ነገር አቁሚ፣ እውነት እሱን ለመጉዳት ከሆነ። ምክንያቱም ከዚህ በፊት ያደረግሻቸው ነገሮች አሉና ማንም ከዚህ በኋላ እሱን ልትጎጁ ከሆነ አስበሽ ከሆነ ይህንን የምታደርጊው ማንም ከጎንሽ ሊሆን አይችልም። ሆኖም ግን እውነት ትዳርሽን ፈልገሽ ከሆነ የልጅሽን አባት ወደ ህይወትሽ ልትመልሹ ፈልገሽ ከሆነ ከጎንሽ ነን ብለው ብዙዎች ሀሳባቸውን እንዲሁም ደግሞ ሩታ ተይ አብርሽን ልትጎጂ ከሆነ ታይ፣ ካልሆነ ግን ከጎንሽ ነን ብለው ያላቸውን የሚሰማቸውን ነገር ሁላ ለሩታ ነግረዋታል። ሩታም ደግሞ እኔ የልጄን አባት ወደ ህይወቴ እንዲመለስ እፈልጋለሁ ብላ እያደረገች ያለችው ነገር በየሶሻል ሚዲያው አይተናል። ሆኖም ግን ይሄን ሁላ ነገር ሮቤል አይቷል። መቼስ ሳያይ ቀርቶ አይደለም የምታደርገውን ነገር። ደስታንም አልፈልግም ብላ ከህይወቷ እንዳስወጣችው አይቷል። ደስታም ራሱ ያውቃል። አበባና ቀለበት ይዞ ሲመጣ ደስታ ይህንን ሁላ ነገር እያወቀ ነው። አልፈልግም የተባለ ሰው እንግዲህ ቀለበት ለሴት ልጅ ሊሰጥ አይችልም። አልፈልግም እየተባለ መጀመሪያ ሪሌሽን ውስጥ መሆን ያስፈልጋል፣ ወይም ደግሞ ጓደኛሞች ፍቅረኛሞች መሆን ያስፈልጋል። በስቴፕ ነው። ከዛ ነው የሆነ ሰው ቀለበት ይዞ ለሴት ልጅ ሊያደርግ የሚችለው። እሱ ግን አልፈልግም እየተባለ ቀለበት ይዞ መምጣት ማለት ድፍረት ነው፣ ትልቅ ድፍረት ነው። የሩታ ወንድምም ነገሮች እሱ ወደሚፈልጉት መንገድ እየሄዱ ባለመሆኑና ሩታ ደስታንም ስላልተቀበለችው ከዛም ደግሞ ሲቀጥል ደግሞ ከአብርሽ ጋርም ያለውን ነገር ስለማይደግፈው ነው
ቶሎ ብሎ ከደስታ ጋር ይህንን ነገር ያቀዱት ከደስታ ጋር ሆኖ ሩታን ወደ እነሱ ለማስገባትና ሩታን በእንደዚህ አይነት ነገሮች በቀለበት ወይም በሌሎች ነገሮች ቤተሰቡን ለቁጭ ብለው እየጠበቀን ነው። እንዴት እንደዚህ ታደርጊያለሽ? ለቤተሰብ ክብር የለሽም ወይ እያለ ነበረ ደስታ ራሱና ቤተሰቦቿን በእንዲህ በሼም አስይዞ ደስታን እና ሩታን አንድ ላይ ለማድረግ ነበረ ይሄ ነገር የታቀደው እና ይሄ ከአብርሽ ጋር ሰሞኑ ያላትን ነገር ወንድሟ ስላልወደደው ሮቤል ይሄን ነገር ስላልወደደው ነው እንግዲህ ይሄን አሁን የሚያደርገውን ነገር ሊያደርግ ያሰበውና ያደረገውም ጭምር ማለት ነው። ሆኖም ግን እንደ ወንድም እንደ አንድ ለእህቱ የሚያስብ ወንድም እንደሚለው እኔ እንደ አባትሽ አልሆንኩልሽም ወይ እንደ ወንድምም ብቻ አይደለሁም ምን እኮ ላንቺ እንደሚል ወንድም መጀመሪያ ለእህቱ ምን ትፈልጋለች እህቴ የሚለውን ነበር። ምክንያቱም ሩታ እንደምታዋርደው ሲመጣ ደስታ ቀለበት ይዞ ሲመጣ እንደምታዋርደው ግልጽ ነው። ያ አልፈልግም እያለችው ቀለበት ይዞ ስለመጣ ብቻ ሊያረግላትና ልትቀበለው አትችልም። በቃ ይሄ በጣም ግልጽ ነገር ነው። እንዴት አድርገው አስበውም በዛ ልክ እንደሄዱ ቤተሰብ እስከ መጥራት ሌሎች ነገሮችም እስከ ማድረግ እስከሄዱ አላቅም። ግን ደስታ ሩታ ሳይሆን ያዋረደችው ራሱን ነው ያዋረደው። አልፈልግም የምትለውን ሴት ቀለበት ይዞ መምጣትና ቀለበት ማድረግ ማለት ያው ይሄ ራሱን ነው ወንድ አልፈልግም እንደምትለው ግልጽ ስለሆነ ማለት ነው። አሁን ሩታ እንግዲህ የወሰነችው ውሳኔ ከዚህ በኋላ ምንም ቢፈጠር ምንም ቢሆን እኔ ወንድሜ ከዚህ በኋላ ህይወቴ ውስጥ አትግባ፣ ራሴ እኔ የሚጠቅመኝን የሚጎዳኝን ጠንቅቄ የማቅ ሰው ነኝ። ምን ይጠቅመኛል? ምን ይጎዳኛል? ማን ከኔ ጋር ቢሆን ለእኔ ደስታ ይሰጠኛል? ህይወቴን ማን ያስተካክለኛል? የሚለውን ነገር ሁላ ከበፊትም ጀምሮ እያወቅኩ ነው። ማደርጋቸውን ነገሮች በሙሉ የማደርገው እያወቅኩኝ ነው። አስተውዬ አስቤ ተረጋግቼ ነው ነገሮችን ማደርገው እና አሁንም እንደዛ ማድረግ አያቅተኝም። አውክ ወንድሜ ነክ። ሆኖም ግን ከዚህ በኋላ ከኔና ከዙሪያ ካሉት በቃ ከኔ ህይወት እንድትወጣ ፈልጋለሁ። እንደ ወንድምነት ወንድሜ ሆነ አብረን እንኖራለን። አለበለዚያ ግን የኔ የትዳር ወይም ሌላ የሪሌሽን ጉዳዮች ላይ በፍጹም አንተ እንድትገባበትና አንተ ብቻህን ወስነክ እኔ ጋር እንደዚህ እንድታረግ አልፈልግም። በቃ ከዚህ በኋላ ህይወቴን መኖር እፈልጋለሁ። ብቻዬን ራሴ አስቤ ራሴ ማድረግ እፈልጋለሁ። ስለዚህ እንደዚህ ይሄንን ማድረግህ በጣም ትልቅ ድፍረት ነው። እኔን ሳታማክረኝ፣ እኔን ፍላጎቴን ሳትጠይቅ፣ ሳትመረምር ሊሆነ ሰው ቀለበት እንዲያደርግልኝ ለብሰሽ ውጪ ብለክ ምናምን ነገር እንደዚህ ማድረግህ በጣም ትልቅ ድፍረት ነው እና በጣም ነው ያዘንኩብህ። ከዚህ በኋላ ግን ምንም ነገር ከህይወቴ እንድትወጣ እፈልጋለሁ ብላ ከወንድሟ ጋር በጣም ተጨቃጭቀው ነበርና ሩታም ይህንን ውሳኔ ወስናለች። ብዙዎች ደግሞ እንደዚህ ከውስጥ መስመር እየነገሩን እንዳለም ደግሞ እና ደግሞ ሀሳባቸውንም እየገለጹልንም እንዳለው ትክክለኛውን ነገር ነው ሩታ ያደረገችው። ምክንያቱም ደግሞ ምንጊዜም ቤተሰብ በትዳር መሀል ሆኖ ሶስተኛ ወገን ሆኖ መግባት በጭራሽ የለበትም። ሩታ አሁን የወሰነችው ውሳኔ እንዲሁም ከዚህ በፊት መወሰን የነበረባት ውሳኔ ነው። አብርሽም ቢሆን በዙሪያው ላሉት ሰዎች ሁላ መወሰን ያለበት፣ ሩታም ራሷን ብትሆን በዙሪያ ያሉትን ሰዎች መወሰን ያለባት ውሳኔ ነው። በቃ ማንም ሰው ሁለት ሰው በትዳር ውስጥ ያሉት ሰዎች ብቻ ናቸው ትዳር ውስጥ መቆየት ያለባቸው። ከዛ በተረፈ ሶስተኛ ወገን ሳይድ ይዞ እየመጣ አንዱን እየወገነ ሌሎችን ነው የሚያጣለው። ትዳር ለትዳር ጠንቅ ነው የሚሆኑት። ምንጊዜም ቢሆን ማንም ቢሆን ቤተሰብ እንደ ቤተሰብነቱ ተከብሮ መኖር አለበት፣ ርቀቱን ጠብቆ። ጓደኛም እንደዛው፣ ሌሎች ሰዎችም እንደዛው። አለበለዚያ ግን ትዳር ረጅም መንገድ እንዳይሄድና ትዳር እንዲቆም የሚያደርጉት እንደዚህ አይነት በዙሪያ ያሉ ሰዎች ናቸውና ሩታ አሁን የወሰነችው ውሳኔ እጅግ ትክክል ነው፣ ልክ ነው ብለው ከውስጥ መስመር ሀሳባቸውን ሰጥተውናል። እኔም ደግሞ እንግዲህ ብዙዎች የሰጡኝን አስተያየትና እንዲሁም ያደረሱኝን መረጃ ጠቅለል አድርጌ ይዤላችሁ ቀረብኩኝ። ቤተሰቦቼ ሰብስክራይብ እስካሁን ያላደረጋችሁ ሰብስክራይብ የሚለውን እየነካችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩኝ።